ጠቅላላ ምርጫ ለዞናችንም ለመጀመሪያ ጊዜ የምናስኬደው ክልላዊና ሀገር አቀፍ ጠቅላላ ምርጫ በደመቀ ሁኔታ በዚህ አይነት ፕሮግራም ላደመቃችሁን ላሳመራችሁን የቡኢና የሶዶ ዙሪያ ነዋሪዎች ከፍ ያለ ምስጋና እንዳቀርብ ይፈቀድልኝ። ምርጫችን ብልጽግና፣ ምልክታችን የስንዴ ነዶ፣ መሪ መልእክታችን ኢትዮጵያ ወደ ተምሳሌት አገር እንደሚታወቀው የለውጡ መንግስትና መሪው ብልጽግና ፓርቲ በለኮሰው የለውጥ ችቦ ባለፉት ዓመታት የኢትዮጵያን ሁለንተናዊ ብልጽግና ለማረጋገጥ የሚያስችሉ መሰረቶች የተጣለበት፣ በየዘርፍ አንጸባራቂ ድሎች የተመዘገቡበት፣ ኢትዮጵያ በዓለም አደባባይ ከፍታዋ የታየበት፣ በሀገር ውስጥ የህዝቦች የዘመናት ጥያቄ የተደመጡበትና ምላሽ ያገኙበት፣ ክልላችንም ዞናችንም የዚሁ ትሩፋት አካል ሆኖ በተደራጀ ጥቂት ዓመታት ዘርፈ ብዙ ድሎች የተመዘገቡበት፣ በዚህም የህዝብ እርካታና ተጠቃሚነት የተረጋገጠበት ፍሬያማ ወቅት ነበረ። እንደ ሶዶ ወረዳችንም በኢኮኖሚው ዘርፍ በክልላችን አምራች ከሚባሉ ወረዳዎች አንዱ ሲሆን በመስኖ ልማት፣ በበልግ ልማት፣ በመኸር ወቅቶች እና በግብርና ኢኒሼቲቭ ስራዎች ማለትም በበጋ ስንዴ ልማት ከተረጂነት ወደ ምርታማነት፣ በአረንጓዴ አሻራ፣ በሌማት ትሩፋት ስኬታማ ስራ ተሰርቷል። የወጣቶችና ሴቶች ሁለንተናዊ ተጠቃሚነት ለማረጋገጥ ብድርና መሬት በማቅረብ የበርካታ ወጣቶችን የስራ ዕድል መፍጠር የተቻለ ሲሆን በሰብል ልማት የተደራጁ ኢንተርፕራይዞች በፌዴራልና በክልል ደረጃ ተሸላሚም ሆነዋል። ከመሰረተ ልማት አቅርቦትና ተደራሽነት አንጻር ከ20 ቀበሌዎች በላይ የንጹህ መጠጥ ውሃ ተጠቃሚ ተደርጓል። በ56 ትምህርት ቤቶችና በ35 ቀበሌ ጤና ኬላዎች የሶላር ኃይል ማቅረብ ተችሏል። ከመንገድ ግንባታና ጥገና አንጻር ከ455 ኪሎ ሜትር በላይ ተከናውኗል። የክልላችን መንግስት ከ135 ሚሊዮን ብር በላይ በመመደብ የመካከለኛና አነስተኛ መስኖ በመገንባት ለአገልግሎት ክፍት ተደርጓል። ከማህበራዊ ዘርፍ ልማት አንጻር ሁለት ጤና ጣቢያዎች፣ አንድ የማህበረሰብ መድኃኒት ቤት፣ ሁለት አጠቃላይ ጤና ኬላ ግንባታ በማጠናቀቅ ለአገልግሎት ክፍት ማድረግ የተቻለ ሲሆን በትምህርት ለትውልድ የተቋም ግንባታ ቁሳቁስ አቅርቦት፣ የቅድመ አንደኛ የህፃናት ምገባ በተጠናከረ መንገድ ማከናወን ተችሏል። በወረዳችን አጎራባች አካባቢዎች የሚንቀሳቀሱ ጸረ ሰላም ኃይሎችን ጥቃት ለመመከት መላው የጸጥታ ኃይላችንንና ጀግናው ህዝባችንን ይዘን ከዞን ከክልልና ከፌዴራል ከሚመለከታቸው ተወካዮቻችን ጋር በማስተባበር መመከት የተቻለ ሲሆን በቀጣይም የተጀመረው ትግል ተጠናክሮ የሚቀጥል ይሆናል። የጋራ መሰብሰቢያችሁና ቤታችሁ የሆነው የቡኢ ከተማ አስተዳደር ደግሞ አሁን ለደረሰበት ደረጃ በብልጽግና ፓርቲና በለውጡ መንግስት መሪነት ዘርፈ ብዙ ስኬቶች እና ተስፋ ሰጪ መሰረቶች እንድትይዝ ተደርጓል። ከተማዋ ከ2010 በፊት በማዘጋጃ ደረጃ የነበረች ሲሆን በወቅቱ የተፋዘዘ ልማት እና ከተማዋ ኢኮኖሚና ገቢ ማመንጨት አቅሟ የተዳከመ ነበር። ሆኖም ከነሐሴ 2010 ጀምሮ የለውጡ መንግስትና የብልጽግና ፓርቲ የሶዶ ህዝብ ሲጠይቀው የነበረውን የቡኢ ከተማ አስተዳደር ጥያቄ እንዲፈታ ማድረግ ተችሏል። ቀጥሎም በተደራጀው አዲስ የመዋቅር አመራርና በብልጽግና ፓርቲ መሪነት የከተማዋ እድገት ካንቀላፋበት በማንሳት በፈጣን የለውጥ ሀዲድ ውስጥ እንድትገባ ማድረግ ተችሏል። በዚህም መሰረት ፓርቲው በነደፋቸው የትኩረት አቅጣጫዎች የህዝቡን መሰረታዊ ጥያቄዎች እንዲሁም የከተማዋን የእድገት ፍላጎትና ከተሜነትን ታሳቢ ያደረገ የአጭር የመካከለኛና የረጅም ጊዜ ስትራቴጂክ እቅድ በመንደፍ ወደ ልማት ንቅናቄ በመግባት ከተማዋ በፈጣን የልማት ግስጋሴ ላይ ብቻ ሳትሆን ለበርካቶች የተሞክሮ ማዕከል እንድትሆን ማድረግ አስችሏታል። በመሆኑም
ከተማዋ ትመራበት የነበረውን መሰረታዊ ፕላን ወደ ስትራቴጂክ ፕላን እንዲቀየር በመስራት የዛሬን ብቻ ሳይሆን የነገዋን ቡኢ ከተማ ለመገንባት ታሳቢ ያደረገ ፕላን ተሰርቶላታል። በዚህም መሰረት የከተማዋ ፕላን ከነበረበት 1242 ሄክታር ወደ 6171 ሄክታር እንዲሁም አጠቃላይ ቆዳ አስተዳደር ወሰን ወደ 8698 ሄክታር ከፍ በማድረግ ከተማዋ ከህገወጥ ግንባታ ነፃ በማድረግ ፕላኗ ጠብቃ በአራቱም አቅጣጫ ማድረግ እንድትችል መሰረት ተጥሎላታል። ይህንንም ተከትሎ ከተማዋ ካሉት አመቺነት አንጻር ከዚህ ቀደም 5 የማይበልጡ ኢንቨስትመንት ፕሮጀክቶች በአሁኑ ጊዜ ከ40 በላይ የኢንቨስትመንት ፕሮጀክቶች እንዲሁም ምንም ካልነበረበት በቁጥር 3 እጅግ ግዙፍ የቻይናውያን የውጭ ቀጥተኛ ኢንቨስትመንቶች የሚንቀሳቀሱበት በጥቅሉ እንደ ከተማ ከ10 ቢሊዮን ብር በላይ ካፒታል የሚያንቀሳቅሱ ፕሮጀክቶች የሚገኙበት ከሀገር ውስጥ አልፎ የውጭ ባለሀብቶች አይን ማረፊያ የኢንዱስትሪ ከተማ ሆናለች። ከመሰረተ ልማት አንጻር የከተማው ህዝብ ፍላጎት ታሳቢ ያደረጉ የከተማዋን እድገት እና ተወዳዳሪነት የሚጨምሩ በየዓመቱ የጌጠኛ ኮብል መንገድ፣ የውሃ ማፈሰሻ ልጆች አካፋይ መንገዶች፣ የከተማዋን ገጽታ የሚያጎሉ ዘመናዊ መብራቶች ዝርጋታ ማከናወን የተቻለ ሲሆን የከተማዋ አጎራባች የቡኢ ዙሪያ እና የነገሳ ገጠር ቀበሌያትን አስተሳስሮ በማልማት በቁጥር 3 አገናኝ ድልድዮች፣ የውስጥ ለውስጥ መንገድ ተደራሽነት፣ የውሃ እንዲሁም ከ30 ዓመት በላይ ሲጠየቅ የነበረውን የነገሳ ቀበሌ የመብራት ባለቤት ማድረግ ተችሏል። በሌላ በኩል ህዝባችን በትልቁ ሲጠይቀው የነበረውን የቡኢ የንጹህ መጠጥ ውሃ ጥያቄ 100% የተፈጸመበት ጊዜም ነው። የከተማ ገቢና ኢኮኖሚን ከማጠናከር አንጻር ከዚህ ቀደም ከ10 ሚሊዮን ያልበለጠ ገቢ ይሰበሰብ ከነበረበት በአሁኑ ጊዜ ከ300 ሚሊዮን ብር በላይ ገቢ እየመነጨ ሲሆን ይህንንም ለማገዝ የቡኢ የቁም እንስሳ ገበያ ካልነበረበት መደበኛ ገበያ ማቋቋም ተችሏል። ከማህበራዊ ዘርፍ ልማቶች አንጻር በከተማችን በግልና በመንግስት የተገነቡ የትምህርት ተቋማት ከጊዜ ወደ ጊዜ እየተሻሻለ ይገኛል። በዚህ ረገድ በማህበረሰብ ተሳትፎ እየተከናወኑ ያሉ ተግባራት ትልቅ ልምድ የሚወሰድባቸው ናቸው። በዚህ ዘርፍ በትልቁ የሚታየው የቡኢ ልዩ አዳሪ ትምህርት ቤት ከፌዴራል መንግስት ጀምሮ የክልሉ እና የዞኑ መንግስት ይሁንታ በማግኘት እነሆ ትምህርት ቤቱ ለምርቃት ማድረስ ተችሏል። ለዚህም ስኬት የሚመለከት የመንግስት አካላት ለመሪው ለብልጽግና ፓርቲ እና ፕሮጀክቱን በቅርበት ለሚከታተሉት ለክቡር ፕሬዝዳንታችን ታላቅ እውቅና እንድትሰጡልን በዚህ አጋጣሚ እናስተላልፋለን። በጤናው ዘርፍ የከተማዋ ከመጀመሪያ ደረጃ ሆስፒታል ውጭ ምንም አይነት ጤና ጣቢያ ካልነበረበት በራስ አቅም ብቻ ከ30 ሚሊዮን ብር በላይ ወጪ በማድረግ ጤና ጣቢያ ገንብተን አገልግሎት አስጀምረናል። በጥቅሉ ብልጽግና ፓርቲና የለውጡ መንግስት ጥቅል የወረዳችንና የከተማችንን መልካም ገጽታ ለመቀየር እንዲሁም ተወዳዳሪነቷን ለማጠናከር የከተማዋን አሮጌ ቤቶች በማጽዳት በአዲስ መልክ ከተማዋን ለመገንባት የኮሪደር ልማት በተጠናከረ መልኩ እየተሰራ ይገኛል። የበለጠ አምሮና ተውቦ እንዲገኝ በመጪው ጊዜ ተጠናክሮ የሚቀጥል ይሆናል። ስለሆነም አሁን በከተማችን የያዝናቸው ሁሉ አቀፍ የልማት ግስጋሴ ለማስቀጠል የኮሪደር ልማታችን ለማስጨረስ በየዘርፉ የታቀዱና የመሶብ አንድ ማዕከል አገልግሎት፣ የመሰረተ ልማት ዝርጋታዎች፣ የቤት አቅርቦትና የተለያዩ ማህበራዊ ልማቶችን ለማስቀጠልና የከተማችንን የፈርጅ ሽግግር በጥቅሉ የወረዳችንን ሁሉ አቀፍ ልማት እውን ለማድረግ የብልጽግና ፓርቲን መምረጥ ከተማችንና ወረዳችንን ለውጥ ማስቀጠል ነው። ስለሆነም ብልጽግና ፓርቲን ይምረጡ። ምልክታችን የስንዴ ነዶ ነው። መልእክታችን ኢትዮጵያን ወደ ተምሳሌት ሀገር ማድረስ ነው።